ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ሄለን ጥሏት ሊሄድ ነው፣ አይወዳትም፣ አይፈልጋትም ስትሉ የነበራችሁ ሰዎች እንዴት ናችሁ? ደህና ናችሁ? እኔ እኮ ፍራንክ ነው ብዬ ነበርና መቼም አልለይሽም፣ መቼም ጥዬሽ አልሄድም። ብሄድ እንኳን አንቺን ይዤ ነው የሚሄደው፣ ለአንቺ ብዬ ሳይሆን ለእኔ ስል ነው እያለ ነው እንግዲህ ቢኒያም። ኦ ማይ ጋድ፣ ኦ ማይ ጋድ፣ ኦ ማይ ጋድ። አይ 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 ብዙ ሰዎች እናደዳሉ። አሁን እንግዲህ ይሄ ልጅ እንደዚህ ሲላት አይ መቃጠል ለምን ጨጓራችሁ እንደምታቃጥሉ እኮ እኔ አላቅም። ለማንኛውም ሄለን ሂጅበት እንግዲህ ቀጥሉበት ማለት ነው። ከተለያያችሁ ብዙ ሰው ደስ ስለሚለው እንግዲህ ዛሬ እንደምታዩት ጥሏት ሄደ። አይፈልጋትም እኮ አይወዳትም እኮ። ኧረ እባክሽ የእውነት በስስት ነው የሚያት እንደዚህ በስስት አንዳንዴ በስስት ሲያት ማለት ነው። እሷም ትላለች እንዴት እንደዚህ ታይኛለህ? አፍራለሁ እኮ አላለችም? ኧረ በሽኮርመም አይ ሁለቱም ግን ፎንቀሳ ይገባላቸው አይቀርም። የእውነት ታሽኮረመመች ሄሉ ማለት ነው። ልጁ ፍጥጥ ብሎ ተመስጦ ሲያትና ብዙ ሰዎች ደስ እንዳላችሁ አይናው። ነገር ግን አልሄድም። እኔ እኮ ፍራንክ ነው እያልኩ ነበር፣ ግን ሲቀሩ ደግሞ እንደገና እንደ ሄዶ ነው እንደ ሄልጅ ብያለሁ። ምክንያቱም ወደ መጨረሻ እንዳያችሁት እየተሳሳቁ ምናምን ነበረ። ቢኒያም እንግዲህ ስለቀረ በጣም ደስ ብሎናል። ከዚህም በኋላ ብዙ ሰዎችን እንደምታቃጥሉልን ባለሙሉ ተስፋ ነን። ሲቀጥል ደግሞ አላዛርና ትንሱ ኦ ማይ ጋድ ትንሱ አመረረች ጋይስ። እና አላዛር ጋር መሆን አልፈልግም፣ ቤተሰብ አልፈቀደልኝም። ሲቀጥል ደግሞ የራሴ የሆነ ነገር ሳይኖር ወንድ ልጅ አልደገፍም። አላዛር የሆነ ቀን ሊሸመጥጠኝ ይችላል። ስለዚህ እሱን አመኛውን ፍቅር ግንኙነት መጀመር አልፈልግም አለችው። ኦ አዘነ፣ ተሰባበረ፣ ተሰነካከለ ነው የምላችሁ። ኦ ማይ ጋድ አላዛር አይ ምስኪን፣ አይዞ ወንድሜ፣ አንተም ቸኩለሃል። እንግዲህ ያው የሰው ምንድን ነው የሚባለው? ሰው የዘራውን ነው የሚያጭደው ይባላል። የዘራውን ነው የሚያጭደው ይባላል። እንግዲህ ትርጉሙን ለራሳችሁ እና ደግሞ አንዳንድ ሰዎች ፍርደ ገምድላቱኝ ለሄሉ ለምን ታዳያለሽ እንደዛ ብላ ረግጠው ሄዳ ምናምን እያላችሁ ነበረ። መቼ ነው ረግጠው ሄደች? እስኪ ቪዲዮ አምጡ እስኪ ረግጠው ሄደችበትን። እኔ አላዛር እኮ በድሏታል በጣም አይደለም እያልኳችሁ ያለሁት እና ከሄሉ ጋር አላነጻጸርኩም። ግን ሰውን ስትበድሉ በጊዜው ሳይሆን ዘግይቶም ቢሆን ይደርሳችኋል። በሰው ላይ የሆነ ሰው ከገፋችሁ ማለት ነው በሰዓቱ ቶሎ አይደርስባችሁም። እናንተ ደስተኛ የሆናችሁ ይመስላችኋል የሆነ ጊዜ ላይ። ሲቀጥል ደግሞ እሱ በጣም አብዝቶት ነበር የእውነት በጣም በቃ ልዕልቴ ንግስቴ በቃ ካንቺ በላይ ሰው የለም ይላል። በቃ ምን ልበልሽ ካላንቺ መኖር አልችልም። በጣም አድናቆቱን በጣም አበዛበትና ትንሱን ቆልላት ወደ ላይ ማለት ነው። ቆልልና ያረጋት። ከዛ በኋላ ሲጠይቃት እንግዲህ ያው አይን ላፈር ብለዋለች። ሲቀጥል ደግሞ ልትግደረደር ነው ምናምን የምትሉት ነው። እንደዛ የሚባል ነገር የለም። ልትግደረደር ምናምን ስራ እየሰራች ነበረ። በእርግጥ ትንሱ እንደዛ እያቀፍሽ እየተጠመጠምሽበት እንደ 8 ቁጥር ከግር እስከ ራሱ ድረስ ተጠምጥመሽ አሁን ላሽተዋለሽ። ልጁ እንደዛ ተጠምጥመሽበት ፍቅር ላይ ይዘው ነው እንዶ። አንዳንድ ሴቶች ግን ታሳስታላችሁ በእውነት። አብራችሁ ለማትቀጥሉት ነገር እንዴት ነው ፍቅረኛሞች ካልሆናችሁ እንደዚህ እንዲሁ ምን ልበላችሁ ከግር እስከ ራሱ ሁሌ ፎቶ ሳይ ማለት ነው እንዶ ልጠፍ ብላበት ነው በቃ ተጠምጥማበት ነው የሚመጡት። እና ወንድ ልጅ እኮ ነው እንዴ ፍቅር ይዘዋል አይዞም አይባልም። እና እንደዛ ስታረቂ ጥንቃቄ ማድረግ ነበረብሽ ከሱ ጋር እንደማትቀጥይ እርግጠኛ ከሆንሽ። ሲቀጥል ደግሞ እንደማትቀጥይ እኛም ሌሎችም እናውቃለን። ምክንያቱም በመሀላችሁ ሌላ ትልቅ ልዩነት እንዳለ አይናው እናውቃለን ሁላችንም። የኔ ማሮች፣ የኔ ውዶች፣ የኔ ፍቅሮች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። ፍቅርዬ ስላልመጣች በጣም ደብሮኛል። ግን ደግሞ በእነ ሄሉ ቪዲዮ ፈታ ብያለሁ። ሀይሚዬ መታለች ማለት ነው ብሩኬ ቤት ማለት ነው። እኔ ተምብሌሉን አይቼ ሀይሚ ጠፋች ብዬ እንደ ድንጉጥ እንዳልኩ ምኑ ጠለፋት ውይ ያልኩት ነገር ደረሰ ብዬ ነበር። ነገር ግን ያው ፍራንክ ስለነበር ይሄ ፍራንክ አሳቆ ገደለኝ እኮ። ፕራንክ በይ ነው ለካ ፕራንክ ነበር። ኧረ እባካችሁ ተውኝ በእናታችሁ፣ እንደፈለገ ይላወራበት ፕራንክ አይ ሙሽኪላ ከቢር ሀበሻ እና ፕራንክ ነበረ።
እና ሰብስክራይብ አድርጉ እስኪ ማሮች፣ ሰብስክራይብ አድርጉኝ። ከዛ በመቀጠል ግን ሄለን ከጠፋችበት ዛሬ ብቅ ብላለች። እኔማ ስጠብቅ ነበር የዋልኩት። እንደው ጥሏት ሄደ ሄልች። የእውነት እነዚህ ቀበኞች አይወዳትም አያፈቅራትም በግድ እየለመነችው ነው የሚሉት ሰዎች ሊደሰቱ ነው ብዬ እኔማ እነዛ የሚደሰቱ ሰዎች ለነሱ ሁሉ ብዬ ስጠብቅ ከቻሳሉ አብረው እኔ ፍራንክ እንደሆን ገብቶኛል ሲጀመር ማለት ነው። ግን ሲጠፉ ትንሽ ጠረጠርኩ። የጠፉት ደግሞ ያው ሄለን እየታመመች ነው እንደምታውቁት፣ ከበፊት ጀምሮ ያማታል ማለት ነው። ልጅቷ እንግዲህ ጤና ከሰረቀች ቆይታለች። ይሄ ደግሞ እናንተ እያላመጣችሁ እየበላችኋት አኝ ነው የሚያደርጓት እኮ። ወይ ሄሉማ እድሏ በስመ አብ ወልደ መንፈስ ቅዱስ የሆነ መራራ ደም ነው ያላት። የምር አኝ አርጋችሁ ኝክ አርጋችሁ ይኸው ታመመችላችሁ ማለት ነው። እና ስላመማት ነው የጠፉት እንጂ ቢኒ ስለማይወዳት ምናምን ጥለዋት ሄዶ አይደለም። እንግዲህ እሱ እንዳላችሁ እንደው ከሱ በላይ ማንን ታምኑ ነው? ቆይ የምሰግጡ ምንናችሁ ድርቅ መተዶት። እሱ ራሱ ወዳታለው፣ ከሷ መለየት አልፈልግም፣ እሷን ትቻት አልሄድም፣ ትቻት ብሄድ እኔን የምጎዳው እሷ ካለች እኔ ደስተኛ ነው የምሆነው። ደስታዬን መነጠቅ አልፈልግም። ደስተኛ መሆን ስፈልግ ሄሉን ይዤ ነው የሚሄደው። የኔ ፀሐይ ናት፣ የኔ ጨረቃ ናት፣ በእሷ ነው የምፈከው እያላችሁ እናንተ ምን ሆናችሁ ነው ድርቅ ብላችሁ? አይፈልጋትም እኮ እሷ ናት የምትለምነው እኮ የምትሉት ግን ለምንድን ነው? ኧረ ወይኔ ጉዴ ፈላ። ጋይስ ታው እንጂ አንዳንዴማ መሸነፍ አለ። የምታዩትን ነገር በትክክለኛው መፍረድ አለባችሁ እንጂ ዝም ብላችሁ ድርቅ ብላችሁ የሆነ ቪውና ላይክ ስላለው ብቻ መናገር የለባችሁ። የምሬን እኮ ነው። እውነቱን ተናገሩና እንግዲህ ነገ ደግሞ ምን ብለው እንደሚሰሩ እነዚህ እንትን የሚሉ የሚያሽቃብጡ ሰዎች እንግዲህ እናያለን። እስኪ ነገ ምን ልትሉ ይሆን? ምን ልትሉ ይሆን? እጃችሁን ባፋችሁ ያዙ። በቃ ልጁ በጣም ነው የሚወዳት፣ ሊለያትም አይፈልግም። ሲጀመር እነሱ ፍቅረኛሞች ነን መቻሉ ስራ እየሰሩ እኮ ነው። ስራዋን ትስራበት እና አታንሷት። የምር የሰው ምላስ እኮ ከባድ ነው። አኛ አርገው በሏት። በቃ ልጅቷ እየታመመች ነውና ሄሉሻ ጸበል ምናምን ብትሄጅ የተሻለ ይመስለኛል። ምክንያቱም እስካሁን ድረስ ሕክምና ምናምን ሄዳለች፣ ብዙም አልተሻላትም። ጸበል ምናምን ብትሄጅ ጥሩ ነው ብዬ አስባለሁ። የኔ ቆንጆ ሁሌም ሰላምሽ ይብዛ። እንግዲህ ብዙ እንትን የሚሉ ሰዎች አሉ። በእርግጠኝነት እነሱ እንደማትሰሚ ተስፋ አደርጋለሁ። በተለይ አሁን በተፈጠረው ነገር ሁሉን ነገር አላዛር ላይ የሆነ ነገር ሲፈጠር ሄሉ ጋር የሚያያይዙ ሰዎች ስላሉ እንግዲህ ብርታቱን ይስጥሽ የኔ ቆንጆ። ደግሞ አይወዳትም ምናምን ትሉ ሰዎች ደግሞ መልካም የመቃጠል ጊዜ ይሁንላችሁ። ነገም ከነገ ወዲያም ስለሚመጡ እንግዲህ እርጎ ነገር እየጠጣችሁ ቀዝቀዝ እያደረጋችሁ ቀዝቃዛ ነገር ብዬ ማለት ለሆዳችሁ፣ ለጨጓራችሁ፣ ለኩላሊታችሁ ምናምን ይሄ ነገር ቀዝቃዛ ነገር ነው ጥሩ ብዬ ነው። አልኮል ምናምን አታብዙ እንዳትቃጠሉ። ከዛ ውጭ ግን እሷ እያለቀሰች ትመጣለች ምናምን ብላችሁ ተስፋ እንዳታረጉ። ምክንያቱም ሰው የሆነ ሰው ቢነሳባችሁ የእናንተ ልባችሁ ውስጣችሁ የሚያስበው ነገር ነው የሚፈጸምላችሁ እንጂ በላይ የሆነ ነገር ከውስጣችሁ ተንኮለኛ ካልሆናችሁ ምንም አይነት ነገር ሊፈጠርባችሁ አይችልም። ሰዎች ስላወሩና አላዛርዬ ደግሞ አይዞህ ወንድሜ አይዞህ እኔን የእውነት በእርግጥ እኔ ያሳዝኖኛል። ነገር ግን አንደኛ ቻኩሏል፣ ሁለተኛ በጣም አብዝቶት ነበረ። ሲቀጥል እኔ ሄሉ ላይ ለሄሉ አዳልቼ ሳይሆን በቃ ያኔ ድምጽ ከወጣ በኋላ በቃ በስመ አብ ጓደኝነት እንደዚህ ነው እንዴ ነው ያልኩት። የእውነት በቃ ምንም ቢሆን በቃ የምትወዱ ሰው ብዙ ነገር ያሳለፋችሁትን ሰው ገመና አታወጡም አይደል? ያ ሰው እንዲጠላ ሰው ማነው ሰው ይጣላል? ማይጣላ ሰው የለም። ሰው ሲናደድ የሆነ ነገር ይናገራል፣ ሁላችንም ጋር ማለት ነው። ግን ከተናገርን በኋላ አንዳንዴ ተናደን ከዛ ይቅርታ እንጠይቃለን። ሁሉም ሰው ይታረቃል። ባልና ሚስትም እኮ ቤት ውስጥ ይሰዳደባል፣ ይደባደባል ሁሉ። ነገ ጧት ግን ይታረቃሉ። ለጎረቤት አያወሩ። ለጎረቤት ካወሩ ጸቡ ስለሚባባስ አላዛር ያናደደኝ ነገር ይሄ ብቻ ነው እንጂ ሄሉን በድሏታል፣ አስከፍቷታል። ከአንድ ቤቴ አንድም ነገር አልወጣም። ነገር ግን ወዲያው እሷን ከዚህ በኋላ አብረን አንሰራም ነው ያላት። በቃ ማንም የላትም ምናምን ብሎ ከዛ በኋላ እሱ ከዚች ልጅ ጋር ጀመረ ማለት ነው። እሷም በራሷ መንገድ እየሄደች ነው። በቃ እኔ ይሄን ያወራሁት እንጂ ሌላ መጥፎ ነገር ስላላዛር አንዳችም ነገር አላወራውም። ጥሩ ሰው ነው። እኔ እሱን አልጠላውም። እውነት ለመናገር ለምን ነው የምጠላው? በስመ አብ ወወልድ ወመንፈስ ቅዱስ